ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ሂዋር ፕሮግራማችን ነው። የተወደዳችሁ ተመልካቾቻችን እንዴት ከረማችሁ? ሂዋር ፕሮግራም በኢትዮጵያ ሙስሊሞች ማህበራዊ፣ ኢኮኖሚያዊና ሃይማኖታዊ ጉዳዮች ላይ ትኩረት አድርጎ ይሰራል። ዛሬ ወደ ትግራይ ጎራ እንላለን። ወደ ትግራይ ጎራ የምንልበት ልዩ ምክንያት አለን። አንደኛው ዘይተነገሩ ሐቅታት ዘይዛሪ ንባዓት በሚል በመሐመድ ንጉስ ኢብራሂም እንግዲህ 2017 ላይ የተጻፈ መጽሐፍ አለ። ያልተነገሩ እውነቶች የማያባራ እንባ በሚል የወጣ መጽሐፍ አለ። እሱ ላይ ዘይዕጋት ማዕበል ወለዳዊ ሐርነት የሚልም ሌላ መጽሐፍም አለው። መሐመድ ሌላም ሶስተኛ መጽሐፍ እንደዚሁ አዘጋጅቷል። እነዚህን መጽሐፍቱን በተመለከተ የምናወጋው ነገር አለ። አንደኛው እሱ ነው። ሁለተኛው ከቅርብ ጊዜ ወዲህ የአክሱም ሙስሊሞች ላይ በተለይ ተማሪዎች ከትምህርት ቤት መባረር፣ ተደጋጋሚ ችግር በትግራይ ሙስሊሞች ላይ ለምንድን ነው ተደጋጋሚ ችግር እየደረሰ ያለው? ይህንን ከመሐመድ ጋር እናወጋለን። መሐመድ 1998 ከጎንደር ዩኒቨርሲቲ በጂኦግራፊ የመጀመሪያ ዲግሪውን አግኝቷል። ከዚያ በኋላ ያለውን እና ከዚያ ፊት የነበረውን ደግሞ እሱ በሰፊው ይነግረናል። እንኳን ደህና መጣ መሐመድ። እንኳን ደህና ቆይ። እባክህ ራስህን በተወሰነ ደረጃ ለተመልካቾች አስተዋውቃለን። በጣም ከባድ ጥያቄ ነው የመጀመሪያው፣ ግን ትንሽ ለማለት ያው መሐመድ አንድ ኢትዮጵያዊ ሙስሊም ነው። ብዙ በፖለቲካል እና ፖለቲካል ሂስትሪ ስፔሻሊ ኢስላሚክ ፖለቲካል ሂስትሪ ላይ ትኩረት የሚሰጥ እንዳልከው አስተዳደጊ እና ውልደቴ ትግራይ ነው። ትግራይ መቀሌ ወይስ? መቀሌ አድጌ ሃይስኩል አፄ ዮሐንስ ጨርሼ ነው ወደ ጎንደር ዩኒቨርሲቲ ሄድኩት እና ከጎንደር ዩኒቨርሲቲ መልስ መቀሌ ዩኒቨርሲቲ ሁለተኛ ዲግሪ ሰርቻለሁ። ጂኦግራፊ ነው። በሌላ በጂአይኤስ እና ሪሞት ሴንሲንግ ሳተላይት ኢሜጀሪ ማለት ነው። በካርታ ስራዎች ምናምን የተያያዘ ነው። ሶስተኛ ዲግሪ ሲጀምር ጦርነቱ መሀል ላይ እዛው መቀሌ ዩኒቨርሲቲ እና እንትን ሆነ። ኦልሞስት 15 ዓመታት በፕሮጀክቶች ጥናት ምናምን በዚህ በምርምር ዙሪያ ነው አብዛኛው የሰራሁት። በዚህ የተነሳ ኦልሞስት የፖለቲካል ዝንባሌ ከዚህ የመነጨ ይመስለኛል። ትግራይ ብዙ አካባቢዎች ለመዞር እድሏ ገጥሞኛል። በኃላፊነት በባለሙያ አስተባባሪነት የጥናት ቡድን መሪ ምናምን እያልኩም እንትን ብያለሁ። ከዛ ወደ ፖለቲካውም መጥቼ አክቲቭ ሆኜ 2005 አካባቢ ስፔሻሊ የሙስሊሞች ፖለቲካ ንቅናቄ ማተር የሚያደርገው ጊዜ ነበርና እሱን የሳበኝ ይመስለኛል። ከዛ በኋላ ነው የመብት ጥያቄ ምናምን የሚሉ እንደ ሙስሊም ትግራይ ውስጥ ስፔሻሊ ከዛም በአጠቃላይ ኢትዮጵያ ሙስሊሞች የሚል እና እኔ ኤክስፐርት ነበርኩና ወደ ፖለቲካው ተሳብኩ። ጥናት በጎን ብዙ በርቀት ፖለቲካ ሳይንስ ተምሬያለሁ፣ ሊደርሺፕ ተምሬያለሁ በዲስታንስ ማለት ነው፣ በእንደዚህ በኦንላይን ምናምን። እሱን እንትን እያደረገኝ ሲመጣ ውስጤ ሳዳምጠው አይ ቢካም ዋን ዴይ ፖለቲሻን ሆንኩ እና ኮምፕሊትሊ ወደ ከባለሙያ ወደ ፖለቲካው ራሱ ስቦ አስገባል። ያሉት ችግሮች ወደዛ ሊስቡ ይችላሉ። እሱ ነው። ግን ደግሞ የመቀሌ ከተማ ከንቲባ ሆነህም ሰርተሃል። አዎ ሰርቻለሁ። ምክትል ከንቲባና ኦልሞስት የመጀመሪያ 2013 ላይ በፖለቲካው እንትን ነበርኩ። በአንድ አዲሱ ጀነሬሽን የነበሩ ፓርቲዎች ድህረ ህወሓት የነበረ ጊዜ እንደምታውቀው ነው። ትግራይ ውስጥ በጣም ዳይናሚክ የሆነ ፖለቲካል እንትን ነው የተፈጠረውና አንዱ በፓርቲዎች ተቋሚ ሆኜ ነበርኩ በጊዜው። አረና ውስጥ ገባ። አረና ብለው ያው አንዱ ፓርቲ ነው፣ ሳልሳይ ወያኔም ነበርና ከዛ በኋላ የመጀመሪያው ጊዜ አስተዳደር ምክትል ከንቲባ ሆኜ ሰርቻለሁ። ከንቲባ ብለው ኦልሞስት ብዙ ስራዎች እኔ ነበር የምሰራው። ልምዱ ስላለ በጊዜው ልምዱም ብዙ ጊዜ 15 ዓመት በህዝብ ዙሪያ ጥናት ስላደረኩ ራሴን በዛን ጊዜ የነበሩ አቶ ሙሉ ነጋ በጣም ቅን ነበሩና ይሄ የሙስሊሞች ጭቆና ምናምን ያውቃል። ጊዜ አስተዳደሩ ሲዋቀር ከጅምሩ በጣም በሚገርም ሁኔታ ማለት ነው አንዱ ክራይቴሪያው ይዘው የመጣ በሃይማኖቱም እኩል ሪፕሬዘንት መደረግ አለበት የሚል መጣ።
which is በእኛ ታሪክ ከባድ ነው እንደዚህ በህወሓት ታሪክ በነበረው ስርዓት ታሪክ ግማሽ ኢኳሊ ሪፕሬዘንት መደረግ አለበት የሚል ከፌደራል መንግስትም የመጣ አንተ ነው ሶ እኔ እንትን ስደረግ አንድ ቢሮ ተሰጠኝ ልምዱ ስላለኝ ግን አይ ቢሮ ለኔ አሁን ቴክኒካል ነው አውዝ ቴክኖክራት ለ15 አመታት ባለሙያ ሆኜ ሰርቻለሁ አሁን ሊደርሺፕ እሳት ላይ ራሴን መክተት ነበርብኝ በጊዜው በጣም ከባድ ነው ህዝብ መብራት አለብኝ ውስጤ ምንድነው ወደ ፖለቲካው እየሳበኝ ስለሆነ ፖለቲካው እንደገና የፖለቲካው ፈታኝ መድረክ ላይ መፈተን አለበት ራስ እና አይ ወደ ህዝብ መራበት ቦታ ስል ህዝቡም ስለሚቀበለኝ ስለማቀና ፍትሃዊ ትሆናለኝ ተጨቋኝ ስለነበር ፍትሃዊ ትሆናለህ አክቹዋሊ ሎጂክ ነው ልክ ነው ሶ ልክ እንዳሰብኩት በጣም ፈታኝ ነበር ትግራይ ውስጥ የነበረ ሁኔታ እንደምታውቀው ነውና በተቻለ መጠን ፍትሃዊኝ ለራሴም ለቤተሰቤም ኢቭን ይሄ ሙስሊም ፍትሃዊ የሚል ስም ህዝቡን እንዲያነሳ በዛን ጊዜ ጊዜያዊ አስተዳደር አባል ሆነህ ማለት ጠላት ነህ በጣም በካቴጎሪ ግን እኔ እንደዛ አይነት ሌቭሊንግ ውስጥ አልነበርኩም በጣም የሚገርም በነበረው ትኩሳት ማለት ነው ትግራይ ውስጥ በነበረው ትኩሳት ህዝቡ ውስጡ በተፈጠረው ችግር ምክንያት ጊዜያዊ አስተዳደር ሆነህ ማለት ያው የጠላት አጀንዳ ይዘህ መጣህ ለምን ነው ከባድ ነው ያን ሪስክ ለህይወትም ወደ 72 ምናምን የሞቱ ነበሩ which የተገደሉ በላቸው የሞቱ ሳይሆን purposely ስርዓቱን ህዝቡን ስላገለገሉ በስርዓቱ ሽምቀንትን የተገደሉ ነበር እኔ በዛን ጊዜ 2 ጊዜ 3 ጊዜ ከግድያ ምልጫለ ያለህን ስራ ሆኖ ማለት ሙከራ ተደርጎባል ሙከራ ግን ህዝቡ በጣም እንትን አለኝ ተቀበለኝ ስለዚህ ለህዝቤ ለሀገሬ የሚጠቅም በዛ ፈታኝ ጊዜ ራሴን ፈተናውስ ከትቼ እሳት ላይ ጥደህ ተወጣህ ወጣለው ህዝቡም አመስግኖኝ ዲስኬ እስከሚንሸራት አግድክያለሁ ይሄን ዲስክመል ያኔ ነው ኦኬ ብዙ የህዝብ ጥያቄ እንባ ምናምን ሲመጣ ምሳ እንኳን ለመብላት ትንሽ ሞራሊ እንትን ይላልና መጣን ከዛ በኋላ መጣው ወደዚህ አዲስ አበባ ልታከም ለጊዜው ሁለተኛ ዙር ጦርነት ድንገት እኔ እንደወጣው ከአንድ ወር በኋላ ቀጣይ ዙር ጦርነት ተጀመረ እዚህ ቀረው እዚህ ቮይስ ፎር ኦል የሚል ሲቪል ሶሳይቲ ኦርጋናይዜሽን አቋቋምኩ ምንድነው የዚህ ሲቪል ሶሳይቲ የሂውማን ራይትስ ሙቭመንት ነው ልክ ከጦርነቱ በኋላ የትግራይ ሙስሊም ቪክቲም ሆነ ፖስት ዋሩ ኮንፍሊክቱ በቀጥታ ከመንግስት ጋር ወግናቸዋል የሚል አንዱ እሱ ወግናቸዋል የሚል ነው ሁለተኛም በቃ እንደ ማህበረሰብ በቃ ታስፈልጉንም ሰላይናችሁ እንደዚህ ናችሁ የሚለው ካታጎሪ መጣ ጀስት እንደ በእኛ ነበር ወይ ያስደነግጣል ታክሲ ውስጥ ምናምን ሂጃብ ያደረጉ ሁላ አይ ሙስሊም ናት እንዳታሳፍሯት ምናምን መቀሌ ውስጥ ነው ኤቭሪዌር ይሄ ህዝቡ አይደለም ገብቶኛል ስርዓቱ የፈበረከው ሌብሊንግ ነው አስተሳሰብ ነው ይሄ የመጣው ግን ከጦርነቱ በፊት ነው እንደዚህ ሆነው የሆኑ አካላት የሚያራምዱት ነው እንጂ ህዝቡ ላይ አይደለም የሆነ ኃይል ነበር ከዛም የሱ አጀንዳ የሚያራብሉ ኢሊቶችም ነበሩ ይሄ የተጀመረው ገና ከጦርነቱ በፊት ነው ምንድነው ትግራይ ውስጥ የትግራይ ህዝብ ጦርነት አይፈልግም ነበር በቃን ይሄ ስርዓትም ይብቃን ብለዋል የትውልድ ለውጥ ያስፈልጋል የሚል ነበር ይሄ መጽሐፌ አንዱ እሱ ነው ይሄ የምትለው ማይቆም የትውልድ ማዕበል ነው የሚለው ሁለተኛው ማለት ነው ማዕበል ነው ለዳርነት የትውልድ ማዕበል ነው የሚለው የቲሃርት እንዳለው ጀነሬሽናል ሪቮሉሽን እንደሚባለው አይነት ነው ለውጥ ነው የትውልድ ፖለቲካል ጀነሬሽናል ቼንጅ ነው ላይ ነው የተጻፈው የኛ ጉዳይም አለበት እዛ ሶ ህዝቡ ጦርነት ስለማይቀበለው በሃይማኖት አጀንዳ እንትን ማድረግ ነበረበት ኩክ ማድረግ ነበረበትና አብይ አህመድ የሚባል የግራኝ አህመድ ምትክ ነው እምነት አድባር እንደዚህ በየንቱ መሰበክ ጀመረ ነው የተገንጣይነት ስሜቱ እንደገና እንዲግል ሰው ለመቀስቀስ የሚደረጉ የተፈበረኩ ቃላት መኖራቸው አጀንዳ ነው ሶ ለምንድን ነው የምትዋጋው ካለ ለእምነትህ ይልሃል ማለት ነው there is something ብሎ ፊልድ ያደረገው አጀንዳ ሆነ እንጂ ኖርማል ጦርነት ዶክተር አብይ መጣ ምን ብለህ ነው የምትወጋው ምን ስላደረገ ነው የሚል ህዝቡ እና ግን አጀንዳ መፈብረክ ነበረበት በዛን ጊዜ የነበረ ስርዓት ወይም ቡድኑ ማለት ነው
በዛ ምክንያት ህዝቡ በእምነቱ እንደምታውቀው ነው ሴንሲቲቭ ነው እምነት ገጠር ውስጥ አካባቢ ኢንፎርሜሽን የለምና እሱን ዲስሚኔት ተደረገ which is mentally polluted ተደረገ በለው ሶ ለጦርነቱ አደጋ መጣብን ዳግማዊ ግራኝ አህመድ በሚል ስሌት ሶ ቪክቲም የነበረው ገና ለገና ማን ነው ሙስሊሙ እዛ አካባቢ የሱ ደጋፊ ነው የሚል ሌቪሊንግ ተሰጥቶታል ሁለተኛ አረቦች የሚል አጀንዳ ተነሳ which is not relevant አልነበረም ከነበረው ጦርነት ጂኦፖለቲካል ከአረቦች ጋር ምንም አያያዝም ግን ሂስቶሪካል ጠላትነት ያነሳና እዚህ ጦርነት ውስጥ አረቦች አሉበት ሙስሊም አረቦች የሚል እንደገና ሌላ አጀንዳ ከዛ የራሱን ሰው ወደዛ ለመሳብ ኦኬ ይሄ ነው አደጋው እቺ በፕሮፓጋንዳ ኩክ ሲደረግ እንደዚህ አይነት ነገሮች ብዙ ጊዜ መጣና እንጂ 2 ሳምንት መከላከያ በ2-3 ሳምንት ነው የገባው አይደለ ህዝቡ እንደ ፊልም ነበር እንደዚህ ብሎ የሚያየው ዝም ብሎ አልተቀበለውም ጦርነቱ ኋላ ላይ ነው ስትራቴጂካሊ እኔም በዛን ጊዜ ክሪቲሳይዝ አድርጋለሁ የነበረ ከጦርነቱ በኋላ ሃንድሊንግ ክፍተት ስለተፈጠረ ነው ተመልሶ ህዝቡ እንትን የሆነው እንጂ ሪቫይቭ ማድረግ ጀመረ መጀመሪያ ጦርነት አልደገፈም ተመልካች ነው የነበረ ብዙ ነገር ማንሳት እንችላለን በዛ ጊዜ ባለው ነገር አሁን ግን በዋናነት እዚህ መጽሐፍ ላይና ሌሎች ምናነሳቸው ሐሳቦች ስላሉ እዛ ላይ ትኩረት እናደርጋለን ይሄ መጽሐፍ በጣም አመሰግናለሁ ወንድም መሐመድ አወል ሐጎስ በአማርኛ ሐሳቦችን ቀምሮልኛል ለጥያቄ እንዲመች አሁን በትግርኛ ነው የተጻፈው እነዚህ መጽሐፍት ቀምሮልኛልና መጽሐፉ ታሪካዊ በፖለቲካ ሻጥር ምክንያት ለዘመናት በትግራይ ሙስሊሞች የደረሰውን በደል በማንሳት መፍትሄ ያስቀምጣል ይለናል በልሂቃንና በግዢዎች የተደፈጠጠውን የሙስሊም ማህበረሰብ ታሪክና ማንነት መልሶ ለመጠየቅ ያለመ ነው መጽሐፉ ራሱን የእውቀት ፍትህ ኤፒስቴሚክ ጀስቲስ አጀንዳ አራማጅ አድርጎ ያስቀምጣል በሃይማኖታዊ ሆነ በተፈጥሮ ህግ የፍጥረታት ብዝሃነት ላይ ትኩረት ያደርጋል ይላል እና በጣም በርካታ ነገሮችን ነግሮኛል በጣም አመሰግናለሁ ወደ ጥያቄ ላምራ ያልተነገሩ እውነቶች የማያባራ አምባ ምን ማለት ነው ለምን የመጽሐፍ መነሻ እስካሁን የነገርከኝ ነገሮች ሊሆኑ ይችላሉ የቱ ጋር ነው የማያባራ ያለው ያልተነገሩ እውነቶች ምንድናቸው ሲነሱ ነገር ወይ ታሪካችን ምንድነው የሚለው ታሪክ አንዳንዴ ቺኖ አቻቤ የሚባል አፍሪካዊ ፕሮፌሰር ባለና ጸሐፊያን ታሪክ የሚሰሩ ህዝቦች ጸሐፊያን ከሌለው ጸሐፊ የታሪክ ጸሐፊ ከሌለው አንተ ላይ ይደረስብሃል ድርሰቱ ታሪኩ ያንተ ሆኖ በአንተ ላይ ይሰራል ማለት ነው ይተወናል ድመቷን አንበሳ አድርጎ ይተወናል ማለት ነው አንተን አይጥ ያደርጋል እሱን አንበሳ ወይም ድመት ያደርጋል ሰው ስለሌለህ ማለት ነው ጸሐፊም ታሪኩ በእውነት የሚሰንድ ስለሌለህ ማለት ነው አመጣጣ የኢትዮጵያ ታሪክ ቻፕተር 1 ምንድነው የሚነሳው ሁለት ነው ያዘው አንድ ትርክቱ ታሪካው ትርክቱ በተዛባ የታሪክ ሂደት ጥናት ያለፈ ታሪካችን ለዛሬ ቁርሾው ለዛሬ ሀገር ግንባታው ጥንቅጥ ምክንያት አንዱ እኛ ብዙ ታሪክ እንደ ህዝብ ስላልተጻፈ እንደ ሁለተኛ ዜጋ ይሆንክበት አለ በሀገር ግንባታ የነበር ሮል እስማማለሁ ስለዚህ ብዙ ወርቃማ የሆኑ ታሪኮች በእኛ የራሱ ጸሐፊ ያልነበረው የሆነ ማህበረሰብ እኛም ጨምሮ ስላልተጻፉ አንተ እስከ ሁለተኛ ዜጋ እስከመባል ያደረሰ ትርክት አለ አንበሳው ድመት ይሆናል ዳስኡል አንዱ ድመቱ አንበሳ ይሆናል ያልተጻፈው አለ ድመቱ አንበሳ የመሆኑ ጉዳይ እንትን ቢሆንም አንበሳው ግን ድመት ሆኗል ያልተጻፈ አለ ያልተጻፈውም ለዛሬ ትርክት አንዱ ለዛሬው ጥንቅጥ አንዱ ምክንያት ሌላው ሂስቶሪካል ኔጌሽኒዝም ነው አሉታዊ የታሪክ ትርክት ያንተ ወርቃማ ታሪክ ገልብጦ አመድ አድርጎ የተጻፈ አለ እውነታው አልወጣም ማለት ነው በራሱ በትዕዛዝ የሚጻፍ ጸሐፊ ትዕዛዝ ለዚህም ጨላማ አድርገህ ሳለው ለአንተም ብርሃን አድርገህ ሳል ተብሎ በትዕዛዝ የሚሰጥ የታሪክ ስነዳ ሂደት ያለፈ ታሪክ ነው ያለ ገድል ጸሐፊዎች ወይም ሌሎች ያ which is actually historical እንትን ሎጂክ ኢንክሪ ኢንቨስቲጌሽን ማተር አያደርግም ዝም ብሎ ከስሜት
ከፖለቲካል ናሬሽን የተጻፈ ነው። ፕላስ ደግሞ ወደፊት ሊሳል የተፈለገውንም ነገር በማስቀመጥ ሊሰራ ይችላል። በዚህ ምክንያት ሌሎች አሊኔት ይደረጋሉ ያሉ የሆኑ እንክርዳድ ተደርገው ሊታዩ ይችላሉ። እንደሌሉ ተደርገው ሊሰሩ ይችላሉ። የመጣንበት ታሪክ ይሄን ይመስላል። ተውጠዋል። አሲሚሌትም ይደረጋል። ኮምፕሊትሊ በዛ አሲሚሌት ተደርጎ እንዲዋጥ ማንነትህ፣ ምስልህ፣ እምነትህ፣ ታሪክህ በሌላ ምስል እንዲያዝ ጀስቲስ የሚባለው ይሄ ኢፒስቴሚክ ጀስቲስ የሚያስፈልገው እዚህ ጋር ነው። እውቀት አለ፣ ታሪክ ሰርተሃል፣ ሪፕሬዘንት አድርገሃል፣ የሆነ ሮል ነበረ ብዙ በዚህ በእውቀት ሚስቺፊንግ የአንድ ማህበረሰብ ሚስ ሪፕሬዘንት ተደርገዋል ማለት ነው። አንተም እኮ ተጠያቂ ነህ። ምክንያቱም ተጠያቂ ነህ ስለ አንተም የዚያ ማህበረሰብ አሁን እንክርዳድ የተደረገው ማህበረሰብ፣ ድመት የተደረገው ማህበረሰብ አልተፍጨረጨረም፣ አልጻፈም፣ ድምፁን ለማሰማት ጥረት አላደረገም። የሰራው ነገር አለ። በዚህ ጊዜ ውስጥ እንበለው 700 ዓመታት ጊዜ ውስጥ አንበሳ ሲሆንብህ የሆነ የራሱን ናሬሽን ሲያደርግብህ ምን ሰራን 700 ዓመታት ውስጥ የኛ ማህበረሰብ ወይም ከዚያም በላይ በዚህ መሃል ምን ሰራ? ያ የነበረህ እንትንን እንዴት አሳየ? እንዴት አወጣ? የኛ ምስ ነው። እኔ ራሴ ተጠያቂ አድርጌ ነው ወደ መጻፍ የገባሁት። አውዝ ፖለቲሻን አውዝ ቴክኖክራት። መጨረሻ ላይ ፓርቲ መሰረትኩ፣ የሚከተለኝ የለም። ሲቪል ሶሳይቲ መሰረትኩ፣ የሚከተለኝ የለም። የፌደራል ፖለቲክስ ኦርጋናይዜሽን ዌል አንደርስታንድ አይደለም። ዘር ኢዝ ሳምቲንግ ጋፕ አለ። ብሪጁ መሀል ላይ መጠገን ያስፈልጋል። ምንድነው ርቀቱ? እኔ ዝም ብዬ ገሰግሳለሁ፣ የሚከተለኝ ግን የለም። ንቃተ ህሊናው ያልተፈጠረ ንቁ የሆነ ጀነሬሽን አልተፈጠረም። እኔ ብቻ የነቃ ኤሊቱ ብቻውን ቢሮጥ ትርጉም የለውም። ምናልባትስ እስከዛሬ ድረስ የደረሰበት ዱላ አንተን ቢከተል ያ ይመለሳል የሚል ስጋት ተሳድሮበት ነው እኮ። እዚህ ላይ ነው የተሰራው ማለት ነው። ሳይኮሎጂካል ሜክአፑ እንዲፈራ ቀና እንዳይል ኢቭን ኢማጂነሪ እኮ ነው ፕራክቲካሊ የተሰራ ጭቆና አለ። አሁን ላይ ያለው ግን ኢማጂነሪ ነው። በዛ በፕሪቪየስ ኢሜጅ ፓወር ፈርቷል። ያ ኃይል እንደዛ ጨቋኝ፣ ደፍጣጭ፣ ቀጪ ምናምን ስለነበር በዛ ስነልቦና ሜንታሊቲ ውስጥ ነው ያለው። አሁን ቀና ማለት አለበት ነው። አሁን ኢኳል ሜዳው አለ፣ ተመቻችቷል። ኦፖርቹኒቲው አለ። ቢያንስ ለመጻፍ ለመኖር አይደለም፣ ለመኖር ገና ነው። ቻሌንጅ ለማድረግ ነው። ስፔሱ አለ፣ ፔሱ አለ። ያም በዛ ፔስ የመሮጥ የመጻፍ ቻሌንጅ የማድረግ እውቀቱ የማመንጨት ግን የኛ ነው የኔ። ዛስ ዋይ እኔ ተመልሼ ወደ እውቀት ወደ መጻፍና በእውቀት መከራከር ሁለት ጥቅም አለው። ያ ናሬሽን እንደገና ዲኮንስትራክት አድርገህ ሪያሊቲው ኮንስትራክት ማድረግ ነው አንዱ ፐርፐዝ። ሁለተኛ እንደገና በዚህ በኖሌጅ ጋፕ ወደ ኋላ ያቀረውን ንቃተ ህሊናውን እንትን የደበዘዘውን ማህበረሰብ ጀነሬሽኑ ለማንቃት አዌርድ እና አዌክንድ ለማድረግ ነው። እኔ ብቻ ነው የነቃው እንጂ እኔን የሚመስሉ ብዙዎች የሚከተሉኝ የሉም ወይም አልፈጠርንም ብዬ ለራሴ ወቀስኩ አልኩ። ለዛ ነው መሐመድ እኔ ብቻ ነኝ ሲል ራሱን ብቻ ማለቱ አይደለም። በሱ በኩል በሱ ወጣቱ ትውልድ ወይም በሱ እድሜ ክልል ውስጥ ያሉ ነገር የገባቸው ግን ደግሞ ሌሎችን ለማስረዳት ነገሩን ተረድተው እነሱ ፈጥነው ይሄዳሉ። እንደዚህ ነው። ሌላው ማህበረሰብ እስከዛሬ የመጣበት ማህበረሰብ ግን በዚህ አይነት መንገድ አይደለም፣ እናንተ ወጣቶች አትቸኩሉ ምናምን የሚል አይነት ሆኖብህ ነው የቀጣዩን ትውልድ እንጂ የምትይዘው ያለፈውን ትውልድ ለመያዝ ግን የምትቸገር ይመስለኛል። አልይዘውም። አንዱ ጀነሬሽን መጽሐፉ ጀነሬሽን አለ። ምክንያቱም ምንድነው ሁለት አለ። አንድ ትውልድ የራሱ ፖለቲካል ጀነሬሽን ፖለቲካል እንትን አለው፣ ዘመን አለው። አሁን እኔ በኔ እድሜ በኔ አስተሳሰብ ለበል ኦር ወደፊት ያለው ጀነሬሽን ነው ይዤ መቀጠል የምችለው። ወደ ኋላ የተሰራበት እንደገና እሱን አስተሳሰቡ የዘመናት እንትን ፍቀህ በኔ ሌቨል እንዲያስብ ወደ ኋላ ተመልሼ ወይም እኔ ወደ ኋላ ጎትቶ እዛ ላይ ያስቀረኝ ይችላል። which is logically ምንድነው እኔ ኢኳሊ ከኔ ጋር የሚራመድ ትውልድ አለ ኒርሊ ትንሽ ማንቃት የሚፈልግ እሱን ይዤ ጉዞውን ብጀምረው ነው የሚያዋጣኝ ለኔ። ግን ደግሞ እኮ ተገዳዳሪው ኃይል ወይም ያንተ ተቃራኒ ኃይል ጉልበት አለው፣ ጠመንጃ አለው፣
የስልጣን እንትን አለው ልምድ አለው ረጅም ዓመት እንትን አለው ቀጥቅጦ አንተን አዳክመህም እንዴ ብትንቀሳቀስ ቦታ ይሰጣል ከመጽሐፍ ባሻገር ሌላ ነገር ለማድረግ የምትችል አይደለም ዌል ነው እሱ ባላንስ ማድረግ ያስፈልጋል ነው አሁን አየር ላይ ማውራትና መሬት ላይ ሰክኖ መስራት የሚያስፈልገው አንዱ ክፍተታችን እሱ ነው ብዬ አስባለሁ ብዙ ጊዜ ታሪካችን ስታየው እኛ እነዚህ የሙስሊም ሱልጣኔት አይታዋቸው ከሆነ ቢዝነስ ላይ ምናምን ላይ they were active ኢኮኖሚካሊ empowered ነበሩ ዲናቸው ላይ አክቲቭ ነበሩ there is something ግን ኃይል ግን ሌላ ግን ያ ኃይል ግን ሚሊተሪ በለው ፖለቲካል በለው የተደራጀ ነበር ብዙ ጊዜ ሲመጣ እነሱ ፒስፉሊ ምናምን እንትን ለመገዳደር ይሞክሩ ነበር አሻጥሯን አያውቋትም ነበር በዛ ሌቨል ሬዲ ሆኖ ስላልቆይ ግን ብዙ አቅም ያላቸው በተደራጀ በሴራም በጣም እንትን ባለ ኃይል በትንሹ ይፍረከርኩ ነበር ያ ክፍተት አሁን የዚህ ትውልድ ሆኖ እንዲቀጥል አልፈልግም እኔ አዲስ ማንነት ሊገነባ ይገባል that's why እሱ ነው እኔ ለራሴ አሁን ላይ ምን ብዬ ነው ማስበው ነገር ያለው በቃ ኮንስፓይረሲ ቲዮሪስት ብዬ ነው ማስበው እኔ ለራሴ አሁን ኦኬ ታሪኩም ያለፈውም ኢንቨስቲጌት ለማድረግ ሞክሬያለሁ ምን እንደተሰራብን አሁን ላይ ምን ሊሰራብን እንደሆነ ምን እየታሰበ እንደሆነም I become conscious ስለዚህ በዚህ ሌቨል ለዚህ መገዳደር የሚችል አቅም መገንባት የግድ ይላል ፖለቲካል ፊሎሶፈር የመሆን ሐሳብ አለ ሐሳቤ እሱ ነው ይሄ መጽሐፍ ብታየው ከቁርአኒክ ፊሎሶፊ ነው የመጣ ዳይቨርሲቲ ያነሳል ዳይቨርሲቲን እንደው አንዳንድ እውነቶች አንተ እነዚህ እውነቶች ጊዜያቸውን የጠበቁ ናቸው እንደው አንዳንድ ሰዎችን አያስቆጣም እዚህ ውስጥ የተነገሩ እውነቶች እንደሰማሁት ከሆነ ሰዎችን ሊያስቆጣ ይችላል ዋጋ ሊያስከፍልስ አይችልም ሊያስከፍል ይችላል የሚል ነገር በተወሰነ ደረጃ ካነበቡ ሰዎች ተሰጥቶኛልና ይሄንንስ እንዴት አየው አንተ በጣም ውስጥ የሆነ ነገር ሊኖር ይችላል ግን ደግሞ እንደዚህ ማሰብ ጀመርክ እንዴ ሊያስብል የሚችል አይመጣም አዎ እሱን መጋፈጥ ነው የፈለኩት እኔ ምን ኖሮ ምን አቅም ኖሮ በምን ነው የምትጋፈጠው አቅሙ ምንድነው እየነገርኩ እኮ ነው አቅሙ ምን ፈጥረው አንድ ዘመኑ የኢንፎርሜሽን ዘመን ነው ገብቷል ሁለተኛ እንደገና ፖለቲካ ያስተላልፋችን ነው አሁን ዝም ብለ ማንንም በገራለ እንትን አይደለም ይሄን እኔ እንደኔ እና በዙሪያ እንዳሉ አስተሳሰብ ይሄን ኃይል በዘመናት የተረክተንትን ዛሬ ላይ ተመሳሳይ ጥፋት ተመሳሳይ በደል ወይ ተመሳሳይ ሌላ አስፈላጊ ባልሆነ በማይራመድበት የራስህ ያስተላልፍ እንትን ያስፈልጋል ባይነ እኔ የምሰለፈው ፖለቲካል እንትኔም ሴንቲመንቴም በዛ ልክ ነው ከዚህ በመለስ ግን ዋጋ ተከፍሎ ነው ሌላውም ዋጋ ሳይከፈል ነፃነት ስለሌለ ዋጋ ሳይከፈል ያን ያክል የተበተበ የዘመናት ትርክት ይፈርሳል ተብሎ ስለማይገመት ዋጋም መክፈል የግድ ባለበት ታይም ዋጋ መክፈሉ የግድ ይሆናል ማለት ነው የማይቀር ነገር የማይቀር ስለሆነ ዘይተነገሩ ሐቀታት ዘይዛሪ ንብዓት ያልተነገሩ እውነታዎች በሚለው መጽሐፍ ላይ ነው ትኩረት አድርገን እየተናገርን ያለነው የማያባራ እንባ ያልተነገሩ እውነታዎች የማያባራ እንባ በሚለው በመሐመድ ንጉስ ኢብራሂም መጽሐፍና በትግራይ ሙስሊም ፖለቲካዊ እውነታ ያለውን እውነታ ማህበራዊ እውነታ ላይ በጥቂቱ እየተያየን ነው የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ሂዋር ፕሮግራማን ነው ለዛሬው እንግዳችን መሐመድ ንጉስ ኢብራሂም ነው መሐመድ ንጉስ ኢብራሂም የፖለቲካል ሳይንስ ተማሪ ባይሆንም ግን ደግሞ ፖለቲካ ውስጥ በርካታ ጊዜያትን አሳልፏል እንደውም የፖለቲካል ሳይንስ ተማሪው ከሆኑት በላይ የፖለቲካል ፊሎሶፊ ላይ ትኩረት አድርጎ እየሰራ እንዳለ እየተረዳ ነው ፖለቲካዊ ማንነት የሚል ሐሳብ አለ እዚህ መጽሐፍህ ላይ
ፖለቲካዊ ማንነት ለመጫን ተሞክሯል ትላለህ፣ ማህበረሰብ ተገፍቷል ትላለህ። እስቲ ተጨባጩን ንገረን። ለምሳሌ ታሪካዊ ምሳሌ ምንድን ነው? መጽሐፉ ስውር ፖሊሲ ብሎ የሚጠራው የማግለል ተግባር የሚያሳዩ ማስረጃዎችም ካለው አቅርብልን። እንደ እኔ ያልኩት እዚህ መጽሐፌ አንድ ዳይቨርሲቲ የሚል አነሳውና ዳይቨርሲቲ ምንድን ነው የሚለው መረዳት ተፈጥሮን፣ ዓለምን፣ የዓለም ህጋትን፣ መለኮታዊ ኃይሉን ከመረዳት ይጀምራል መጽሐፉ። ቁርአኒክ ፊሎሶፊክ ነው ያልኩ ፊሎሶፊ ሳይሆን የቁርአን ኮንሴፕት ነው እኔ የወሰድኩት፣ ግን ወደ ፖለቲካል ፊሎሶፊ የቀየርኩት ራሴ ነው። ግን ኮንሴፕቱ ጅምሩ እሱ ነው እና ብዙ ጊዜ ብዝሃ ያነሳል። ሴትና ወንድ ይላል። የሆነ ቁርአን ላይ ስታነሳ ብታይ ተራራና ሜዳ ይላል፣ የሆነና ጨዋማና ምናምን ሁለት ብዝሃ ነገሮች ላይ ፔር አድርጎ ነው ቁርአን ተቃራኒ ወይ ኦር ተመሳሳይ ምናምን እያለ ይላል እና ሶ ዳይቨርሲቲ ኔቸር ነው። ተፈጥሮ ብታያት አላህን መሬትን አንድ አፈር ብቻ ሊፈጥር ይችላል አድርጎ አንድ አፈር፣ ግን ደግሞ ሸክላ አፈር አለ፣ ጥቁር አፈር አለ፣ ሙጫ ማለት አፈር አለ። እዛ ጠና ስለነበርኩ ነው አንዱ ጂኦግራፊ ነበር ያው እና የመሬት አቀማመጡ ብታየው የሰው ልጆች ባህሪያት ምናምን ከለሩ፣ ኢትኒክ ለንጉጅ ምናምን በአስተሳሰብ ለበል አድማሳዊ በሆነ የሰው ልጅ አንድ ሀሳብ አንድ ልሙጥ ነገር ሊያስብ አይችልም። አንድ እምነት ተከተል ተብሎ ሊጫን አይችልም። ማንነቱ፣ ባህሉ፣ እምነቱ ዳይቨርሲፋይድ ነው። ሂውመን ዲግኒፋይድ ነው። የሰብአዊ ክብር ተፈጥሯዊ ማንነት ነው። እነዚህ ይቦር የሆነ ኢትኒክ ግሩፕ ያን ላንጉጅ ተናጋሪ ከሆነ ፋሚሊ የሆነ አካባቢ ተወልዳል። ዚስ ናቹራል ማንነት ነው። በሂደት ፖለቲካል ማንነት አለ፣ የተጫነበት ማንነት አለ። አንተ ሄድክ አክሱም የሆነ ጊዜ አልመቃህ የሚባል በጨረቃ የምታምን ነበረች። ከዛ አይሁዳዊ እምነት መጣ። 4ኛ ክፍለ ዘመን ኢዛና ሲመጣ ክርስትና ተቀበለች በፍሬምናጦስ። 618 እስልምና ሲስፋፋ ወደ ሰሃባዎችን ተቀብላ እስልምና የሥርዓቱ እምነት አደረገችው። ኖት በሰዎች አይደለም እኮ ነው ስርዓቱ። እስልምናን እንደ ስርዓቱ ሃይማኖት አድርጎ ነው የተቀበለው። ቤተ መንግስት ነው የገባው። ገብቶ እነዚህን እምነት የሚከተሉ የነካ ብሎ አዋጅ አውጥቷል እኮ እኔ ነካ ነው ብሎ። ያ በጣም ሊበራላይዝድ የሆነ ስልጡን ንጉስ በዛን ጊዜ አክሱም ውስጥ ነበር። ሶ አክሱም ውስጥ ምን ነበረ? ዳይቨርሲቲ ነበር ማለት ነው። አክሱም የብዙ መልቲ ካልቸራል ሲቪላይዜሽን ማዕከል ናት። የአንድ እምነት፣ የአንድ ማንነት፣ የአንድ ባህል፣ የአንድ ኢትኒክ ብሔር ስልጣኔ አይደለም። የብዙ ህዝቦች ነው። ሶ ዳይቨርሲቲን ልትገድበው አትችልም። ተፈጥሮ መቃረን ነው። መለኮታዊ ኃይልን መቃረን ነው። እንደኔ አስብ አይባልም። ፎርሙላው ይሄ የሰው ልጅ ይሄን ፎርሙላ ከተረዳ አንድ ቤት ዘግተህ ተመሳሳይ ምግብ፣ ተመሳሳይ አየር፣ ተመሳሳይ አንሶላ ላይ እየተኙ ብታሳድጋቸው መሀል ላይ ብትለቃቸው አንድ ተመሳሳይ አስተሳሰብ፣ ተመሳሳይ ፊዚካል አፒራንስ፣ ተመሳሳይ እንትን አይኖራቸውም ነው። ሰዎች ናቸው። ዳይናሚክ ነው የሰው ልጅ። ያ ይሄ ኔቸር ተአምር ነው። ሶ ዳይቨርሲቲን የደፈጠጠ ማንነት አለ ማለት ነው። እኔ ለማለት ይሄ ኖት ኦንሊ ያ ማህበረሰብ ተፈጥሮን መለኮታዊ ኃይልን የሚቃረን አስተሳሰብ ያለው ኃይል ተፈጥሮ ነበር ነው። ያ በ1984 የአክሱም መስጂድ መውደምን አንስታል። ያው በጦርነት ጊዜ በስህተት ፈረሰ ሳይሆን ሆን ተብሎ የስውር ፖሊሱ አካል ነው ብለሃል። እርግጠኛ ነህ? ምን ያህል እርግጠኛ? ይኸውልህ ታሪካዊ እንትኑ የቅርብ ጊዜ ክስተት ነው። 84 ማለት የዛሬ 20 ምናምን ዓመት ህወሓትን የትግራይ ትግል እንትን ሲል ይሄን ብዙ ሰዎች አያውቁትም። አንዱ ያልተነገረ ያልኩት ይሄ ነው። እንመጣበታለን። በጣም ሰፊ ነው። ከሳቢያን ሲቪላይዜሽን ጀምሮ የማን ስልጣኔ ነው የሚል ነው የምንመጣ። አሁን ለምሳሌ አንተ ማንነት ፖለቲካል ማንነት አንዱ እዛ ላይ ጨምረ ሙስሊም አረብ ነው ብሎ በሂደት እስልምና ስለተቀበል ይሄ ኢትዮጵያዊ አይደለም ወይም በዛን ጊዜ ትግራዊ አይደለም የመናዊ ነው የሚል ፖለቲካው ማንነት ተጭኖባል ቆይቷል ለዘመናት። በመንድነው ልክ እንደማንም እምነቱ መጥቶ እስልምና ስለተቀበለ ነው አረባዊ የመናዊ ነው የተባለው እንጂ
ከየመን መጥቶ አይደለም እንደሚሉት ከየመን ፈልሶ የመጣ የለም። ሂድ ቱ ዘ ሪቨርስ ነው። የእስላም ሀገር ዋርካ አብርሃምን 50,000 ሰራዊት ይዞ የመን ነጅራን ክርስቲያን ለማዳን ሄደ። እዛ ተሰዶ ቀረ። ፐርሺያኖች ኢራኖች ሲስፋፉ ሮማን አሸንፈው ቀይ ባህር ነጥቀው ምናምን አክሱምን ዝገዳም ሆነች። በምሩክ የነበሩ እዛ ቀሩ። አሁን አረብ ጥቁር አረብ የምታየው ይሄ አብሲናዊ ነው። በዛን ጊዜ ሄደ። ወደዚህ የመጣ አይደል። ሲቪላይዜሽንም ባይ ኔቸር ብዙ መልቲካልቸራል ቴሪቶሪያል እንትንም ሰፊ ስለነበር በዛን ጊዜ በሳቢያን ጊዜ አክሱምም ቀይ ባህርም ሳም ፓርት ኦፍ የመን አንድ ግዛት ነው፣ አንድ ሀገር ነበር። ሲፈልጉ ያ ስልጣኔ ለማግዘፍ ሲፈለግ እስከ የመን እና ጀዳ የኛ ነበር ይላል አይደል? ኦኬ ለራስ ፍላጎት ሲሆን እንደገና አይቆርሰውና የመንን መጤ ያደርገዋል። እንደገና የሆነ ታሪክ ላይ እንደገና በጣም ይሄ ነው ዲኮንስትራክት መደረግ አለበት ብለ የመኑ ቆርጦ አንተ ከየመን የመጣ ነው ደብል ስታንዳርድ እና ታሪካችን እንደዚህ ነው። ሊጮቆነ ሲፈልግ የመንን ይቆርጣትና አክሱምን አንድ ቀበሌ ያደርጋታል። which is በጣም ኢምፓየር የነበረ ግዛት አክሱምን ያቺ ገዳምን አጥሮ አንድ ቀበሌ ያደርጋትና ከዛ በመለሰ ያለው አንተ የመናዊ ነህ ይላል። እስካሁን ግን ቤተ እስራኤሎች አክሱም ውስጥ እንዳሉ ታውቃለህ። አረባው ግን አክሱም ውስጥ የለም። አይሁዶች አሉ ቤተ እስራኤል ላይ ከነ እምነታቸው ይዘው እስካሁን አክሱም ኑሯቸውን እየኖሩ ጎንደር አሉ ምን አሉ ታውቃለህ። ፈላሻዎች አረቦች ብሎ አይደንቲፋይ የሚያደርገው ግን የለም በካልቸር በእምነት ምናምን ነው። ይሄ ነው አንዱ ትልቁ ችግር የነበረው ያለውም እየቀጠለ ያለው። ስለዚህ እነዚህ ጭምር እንትን ነበርና ወደ እንትኑ ልመጣለህ። ህወሓት ሲመጣ 84 ላይ ህወሓት የትግራይ ህዝብ በዛን ጊዜ በድርቅ ጊዜ ነበር፣ በእርሻ ነበር አብዛኛው የሚተዳደረው 90%፣ 15% የሚሆን አብዛኛው ማጆሪቱ 80% ነጋዴው ሀብታም የነበረው የትግራይ ሙስሊም ነው። በጊዜው እስከ ደርግ ጊዜ በጣም ሀብታም ከኔ ቤተሰብ ጨምሮ ጎጃም በራንዳ አሁን እንዳሁኑ ጨው ፋብሪካ ምናምን ሳይነው ከዚህ በረሃ ላይ ዳሉን 30-40 መኪና ይዘው የሚነግዱ በጣም ትጃሮች የነበሩ ሙስሊሙ ነበር። አክሱም ብትሄድ ሽረ ብትሄድ ምናምን እና ህወሓት ትግሉ ሲመጣ ሙስሊሙን ምን አለው? እናንተ ሁለት ጭቆና አለባችሁ፣ አንዴም በእምነታችሁ ሌላም በብሔራችሁ። ስለዚህ ከሌላውም አብዝታችሁ መታገል ያለባችሁ ሙስሊሙ ነው ብሎ ሙስሊሙን በተለየ መልኩ ፕሮፓጋንዳ ሰራበት። በኢትዮጵያ አጠቃላይ በትግራይ ውስጥ ምን ያህል እንደሆነ አንተ ንገረን። በትግራይ አሁን አንድ ቀን መለስ ዜናዊ ሌት ፕራይም ሚኒስተር ምንድነው ያለው? ይህን ትግል ያለ ሙስሊም ተጋሩ ኮንትሪቢዩሽን በታሰበው እዚህ ላይ ደርስ ይችል ነበር ብሎ ተናግረዋል። ቃል በቃል ነው የምነግርህ። እና የትግራይ ሙስሊም ኮንትሪቢዩሽን ከምንም በላይ ነበር። ወፍጮ የነበረው ወፍጮ የሰጠ መኪናው የሰጠ ለህወሓት በትግሉ ጊዜ ማለት ልክ ትግሉ ተሳክቶ ህወሓት 4 ኪሎ ሲገባ የመጀመሪያ የሪቬንጅ እና የክህደት ብትሩ ያሳለፈው ሙስሊሙ ላይ ክህደት አክሱም ሙስሊም ላይ ስፔሻሊ መስጊዱን በማፍረስ ነው። ለምን በጊዜው የነበረው አባይ ፀሐይ የነበረ ሌሎችም በዙሪያው የነበሩ ይሄ ከትላልቅ የአክሱም ሙስሊሞች ነው ያገኘሁት ሀቅ ነው የምነግርህ። የኔ ፈጠራ ኦር ኮንስፓይረሲ አይደለም። ለምን ቢባል የድሮ ታጋዮች ሙስሊሞች ልክ ድል ሲመጣ በቃ የአክሱም አካባቢ የነበሩ አሁን ድል ተደርጓል፣ አሸንፈነዋል ደርግ፣ ስለዚህ የታገልንለት የእምነት እኩልነትና ነፃነት ነው አሉ ሙስሊሞች ታጋዮች። ስለዚህ መስጊድ አክሱም ላይ ይሰራ እንደማንም አሉ። ጥያቄ ያለሱ ሰው ተጠቀመባቸው። ለካ ለትግል ስልት መታገያ ስልት ነበር ሙስሊሙን የተጠቀመበት እንጂ ትርክቱ ዲፕ ስቴቱ ስርዓቱ against your interest against your ህልውና ነው እንጂ ታርጌቱ አሳክተዋል ተመልሶ አንተ እንዲደፈጥጠህ ይችላልና እነዚህ ሲያነሱ ክላሻቸው አምጡ ምናምን መሳሪያቸው አስረክቡ ተብሎ መስጊዱ ለመሰራ ሲባል የሙስሊሙን ተለይቶ በአክራሪ የተባለው ኃይሎችን ተቀናጅቶ በአመራሩ ጭምር ጭፍጨፋ ተጀመረ። ሙስሊሙ እንዲጠቃ ተደረገ። ሴም 93-4 ላይ እንደዛ አይነት ተፈጠረ። ታስታውሳለህ? ከ10 ዓመት በኋላ ቆይቶ 2000 ምናምን አካባቢ እንደዛ ጀምረው ነበር። ድህረ ፕሪቶሪያ እንደገና ሌላ ተውና ታሪኩ አሁን ያለው ጭብጥ እንምጣ። ውጭ የዛ ትርክት
ተቅጥያ ስለሆነ ማለት ነው። ተማሪዎች እንዳይገቡ ከትምህርት ቤት መባረር ምን ማለት ነው? ይሄ ነው ሂጃብ አድርጋችኋል በሚል ምን ማለት ነው? አክሱም አንድ በኮንስቲቱሽን እዚህ ሀገር ህገ መንግስት አለ ከምንም ህግ በላይ ማለት ነው። ስለዚህ ከሃይማኖታዊ ስርዓት አይደለም ሴኩላር ስርዓት ነው ያለ ነው። ሂጃብ አክሱም የትም ይፈቀዳል በህገ መንግስቱ በትምህርት ሚኒስቴርና ትምህርት ቢሮ የክልሉ ደንብና አዋጅ መሰረት ሂጃብ የሚከለክል ህግ የለም። ስለዚህ ለምን አሁን ላይ አክሱም ሂጃብ ለመከልከል ተፈለገ ስትለኝ ፖለቲካሊ ነው እንጂ ቲፒካል የሆነ ዝም ብሎ ተራ የሂጃብ ክልከላ አይደለም። ተጀርባው ምን አለ? ያ ኮንስፓይረሲ ነው የምልህ። ሁለት ነገር ነው ከትናንት ሲወራረስ የመጣ በየ10 ዓመቱ የሚያገረሽ። ሁለተኛ ዋናው ህወሓት ትግራይ ውስጥ ያለው በጣም ፖለቲካል ተርቡለንሱ እንደምታየው ነው። ህወሓት ተቀባይነቱ እያጣ ሲመጣ ህዝቡም ሊተፋው ሲል የሆነች አጀንዳ ክሬት ያደርጋል ያሰረጃል እንትን ነው። ስለዚህ ሃይማኖት ካርድ የመጨረሻው መዘዘ አክሱም ላይ ትርምስ ለማንሳት ኮንስፓየር ተደረገ ለመጨፍጨፍ። እኔ ጽፌዋለሁ በተከታታይ ዩቲዩብ ላይም ወጥቼ ተናግሬያለሁ በአማርኛ ገና መች መስከረም 2017 ጥቅምት አካባቢ ይህ መጽሐፍ ስጽፍ መጨረስ የነበረብኝ በጊዜው አማርኛው ያልደረሰ ለዚህ ነው። ይሄን ቀደም ብዬ ኮንስፓይረሲው ስለማቀው ቀድሜ ፕሬዲክት አድርጌ ጽፌዋለሁ። ምን እየተፈጠረ እንደሆነ ምን እየታሰበ ፖለቲካ ውስጥ 15 ዓመት አልፋለና ይሄ ሊጠፋ። ስለዚህ ይሄ ከህወሓት ጽሕፈት ቤት በቀጥታ ትዕዛዝ ለትምህርት ቢሮ ከትምህርት ቢሮ ለወረዳው አክሱም ትምህርት ቢሮ ከዛ ለርዕሰ መምህራኑ ለዘበኛው ቼንድ ሆኖ የመጣ ነው። ለምን ብትለኝ ያ ስርዓት ማይኖሪቲ የሚለው which is not actually minority 32% ሙስሊም ነው። አክሱም ትግራይ ውስጥ አክሱም 85,000 ፖፑሌሽን አለ 29,400 which is 31 አካባቢ ሙስሊም ነው። ማስረጃ መጽሐፍ ያለ ፖፑሌሽን ሰንሰስ 2012 ተወስዳለ you can project it እድገት 32% ትግራይ ውስጥ ሙስሊም ነው ስትል ማስረጃ አስጠኝ እኮ እሱ ልነግርህ ነው። ማስረጃው የምትለው ሰንሰሱ ነው። ሰንሰሱ ነው። ሰንሰሱ ልክ ኢትዮጵያ ውስጥ 56% እያለ 30 ምናምን እንደተባለ በኢህአደግ የሆነ ጊዜ የትግራዩም እንደዛ ተጭበርብረዋል። እኔ ከየት አመጣሁ በላይ 15 ዓመት ስሰራ ትግራይ ውስጥ ጥናት ውስጥ ላይ ነው ፕሮጀክት ጥናት ላይ ነው የሰራሁት። ስታቲስቲካል ቡሌት የሚባል አንድ የፖፑሌሽን ሶሺዮ ኢኮኖሚክ ዳታ አለ በየአንዳንዱ የልማትና ጥናት ምናምን ፋይናንስ አካባቢ ያለ ተቋም። ይሄን ዳታ እኔ ስሰበስብ ነው የኖርኩት ውስጥ እድሜ ልክ እነሱ ላያውቁት ይችላሉ በዚህ እግረ መንገዴ ማለት ነው። እያንዳንዱ አክሱም ሲሄድ ስለ አክሱም ሙስሊም ዳታ ሰበስባለሁ። ሽረ ሲሄድ እንደዛ ትግራይ ውስጥ አልኩ ኦልሞስት በዛን ጊዜ 30 47 45 ወረዳ ነበሩ። ከ40 ምናምኑ 42 አውቃቸዋለሁ ፊዚካሊ ነው ማለት ከ47ቱ ወረዳዎች 42ቱን ታውቃቸዋለህ ፊዚካሊ። በእነዚህ በሰበሰብከው ዳታ መሰረት 32% ሙስሊም ነው የትግራይ ህዝብ ተጨባጭ ላይ ደረሰ። ይህንን አክሰፕት ያደርግልሃል የሌላው ዓለም አቀፉ ይሄ ዳታ ኮሌክት ይሄ ኢንተርናሽናል we can prove it እኮ በገለልተኛ ፖፑሌሽን ሰንሰስ ማካሄድ ነው እኮ። ይሄን ዲናይል የሚያደርግ አካል ካለ ገለልተኛ መጥቶ ፖፑሌሽን ሰንሰሱ በገለልተኛ ባለሙያዎች ቴክኖክራት ማካሄድ ነው እንጂ በፖለቲካል ሻጥር ፖፑሌሽን ቆጠራ አይካሄድም። አክሱምን ተደረገ አሁን በቅር አክሱም ሙስሊሞች ቤት ጥቅምት ላይ ሂጃብ ከመከልከል በፊት ኤክስ እየተደረገ መጣ። አይ ኖ ዘ ኮንስፓይረሲ እና ልየታ ነው በማንነት ልየታ ሃው የአክሱም ቤተ ክህነት አክሱም ከተማ ውስጥ የህዝብ ቆጠራ እያካሄደች ነው የሚል መልስ ሰጡ። ህገ መንግስት ባለበት ሀገር ቤተ ክህነት የህዝብ ቆጠራ አካሄዳ ሙስሊሞች ላይ ለምንድን ነው ኤክስ የምታደርገው? you have to question it ቀድመ I exposed ይሄን ምን ልየታ ነው ለጥቃት ልየታ ነው ቀድመ ተናግረሃል። ይሄን ልየታ ነው። ሁለት ነገር ነው። አንድ የህገ መንግስት ጥሰት ነው። በየትኛው መልኩ አንድ ቤተ ክህነት ኦር እንትን የህዝብ ቆጠራ ሊያካሂድ አይችልም። ሀውኩን ህገ መንግስት ባለበት ሀገር አንድ። ሁለተኛ ሙስሊሞች ቤት ኤክስ ለምንድን ነው የሚደረገው? አይዘለውም እንደ ከፈለገ ሶ ልየታ ነው። ይሄ ጥቃት እየታሰበ ነው። ኤክስፖዝ አደረግኩ ቫይራል ሆነ። በሂጃብ ቀየሩት።
ኦኬ ጥቃት ነው የነበረው እኮ መጀመሪያ ወደ ሂጃብ ሄደ። ጥቃት አድርጎ የሃይማኖት አጀንዳ አድርጎ ህዝቡ እንዲከተለው ነው ያሰበው ህወሓት። በዛን ጊዜ ትምህርት ቢሮ አክሱም ተከሄደ። ያ ከህወሓት ጽሕፈት ቤት ነው፣ እኛ ምንም አናውቅም። ትምህርት ቤቱ ርዕሰ መምህር ብትሄድ፣ ዘበኛው ጋር ብትሄድ ይሄን ነው የሚነግሩ። ፖለቲካሊ ኩክ ተደርጎ ለምን ብትል እየተከፋ ነው። ትግራይን በጎጥ በሃይማኖት ከፋፈላት። የሆነ ጎጥ የራሱ ሶሻል ብሪፊኬሽን የራሴ ማህበራዊ መሰረት ነው ብሎ እዛ ሄዶ መሸገ። ሌላው የትግራይ አካባቢ ገፋው። እንደርታ፣ ራያ ምናምን ተንቤን ምናምን የኔ ደጋፊዎች አይደሉም የሚል ባንዳ ምናምን በሚል ጌታቸውን እየፈራረጀ ከሃይማኖት ውጪ ማለት ነው። ወጪ አንድ ይሄ በአካባቢ ነው። በሃይማኖት እንደገና አክሱም ሄዶ ተወሸቀ። ኬሪያ በምን ሂጃቧ ምንድነው አጀንዳ? አንዱ ቪክቲም ማሳያ ብዬ ነው ያነሳሁት። የአክሱም ሙስሊሞች ፖለቲካል ነው፣ የዘመናት ተቀጥያ ነው። አክሱም ለራሷን ቫቲካን ለማድረግ ሄዳ ሙስሊሙ አፈናቅላ አጥርን ለማጠር ነው እንደ ቫቲካን። ኦኬ which is በዚህ ዘመን በዚህ ኮስሞፖሊታን ሶሻል ዲሞክራት ሊበራል ዲሞክራት ዓለም ዶሚኔት ባደረገበት ቫቲካንን ለማድረግ ነው ራሷ። ግን አክሱም ማሳያ ምንድነው? ይሄንን ማሳያ በቅርብ ጊዜ ቪዲዮዎች ማየት ትችላለህ ነው። ጀነራሎቹ ከንቲባው ጭምር ይህ ፖለቲካሊ ህዝብ ሪፕሬዘንታቲቭ ነው አይደል? ተወካይ ነው። ለማንም እምነት ሊወግን አልተገባም ነበር። ከዚህ ለቃችሁ ወይም ሂጃብ አትለብሱ ወይም ደግሞ ሽሬ ሙስሊሞች ባሉበት ለቃችሁ ውጡ። ላይቭ ማየት ትችላለህ። ቪዲዮ አለ እኮ ምን ይሄ የተለቀቀው ምን ማለት ነው? ይሄ ነው ሲስተሙም ስርዓቱም ዲፕ ስቴቱ ፖለቲካሊ ውግንናው ከዚህ በሃይማኖት ውግልና እየቆመ ነው ማለት ነው። ያ ነው ማስረጃው። ውጡ ማለት ምን ማለት ነው? ሂጃብ አትልበስ ማለት ምን ማለት ነው? ቆይቶውን ሊልህ ይችላል። ገፍቶ ከዚህ በመለስ ቅዱስ ነው ከዚህ በመለስ እርኩስ ነው ብሎ ሌብል ያደርጋል። ኦቪስ the next day ፕሮጀክቱ የጥፋት ፕሮጀክት ነው ምለው ይሄ ነው። በቅርብ የምናየው ይሆናል። መጽሐፌ ፕሬዲክት አድርጌዋለሁ። it's not prophecy ግን ፖለቲካል ፕሬዲክሽን ነው። ካለው ተነስቼ እዚህ ይሄን ሊሆን ነው አደጋው ክሊርሊ ለማሳየት ሞክሬያለሁ። ወደ ከሪያ ስመጣለህ አንዱ ማሳያ ይሄ ነው። ከሪያ የተባለችው ምንድነው? ፖለቲካል የፓርቲው አካሄድ አሰራር አለ። ትገመገማለህ፣ ኤቪደንስ ይቀርባል። ፓርቲው አካሄድ የጣሰችው የሚያስጠይቃት ካለ ፖለቲካል ቅጣት ነው፣ ማስጠንቀቂያ ይሰጣል ምናምን። መጀመሪያ ከሪያ የአረብ ኢሚሬት ተላላኪ ናት ተብላ ነው ሌቭል የተደረገችው። ሂጃብ ማለት ነው። ሂጃብም ታደርጋለች ተብሎ ነው። በሚዲያ እኮ ያየህ ነው። ምንድነው እንግዲህ ቪዲዮዎቹ እዚህ መሃል ላይ ብንለቃቸው ጥሩ ነውና ለቃቀመን በሚዲያዎቹም ይሄን ማስጮህ ተጀመረ። የአረብ ኢሚሬት ተላላኪ ነው። የአረቦች ኖት ኢሚሬት የአረቦች ተላላኪ ናት። አሁን ግን እነሱ ናቸው የግብጽ ምናምን ተላላኪ ነው። ሀገርም ለማፍረስ እየመጡ ነው። which logically ማለት ነው። ከሪያ አንድ ይሄ ነው። ቀድሞ ኤቪደንስ የሌለ ምናምን ተለጠፈባት በሃይማኖቷ። ከዛ ሌላውስ ፓርቲው ይሰበስባል፣ ማዕከላዊ ኮሚቴ ምናምን ይወስናል። መባረር ከሆነ ምናምን ዝም ብሎ በተራ ስብሰባ ተባረሻል ተብላ እኮ ነው እንትን ከፓርቲው አሰራር ውጭ እኮ ነው። ሌሎች ግን ማአት ወንጀል የሰሩ በሙስና ብዙ ግን ተመልሰው ወደ ፓርቲው ገብተዋል። ይሄም ከኬሪያ አልፎ ለኬሪያ ልጆችን እንዳትመጡ ወደፊት ወደዚህ እንዳትመጡ ማድረጊያ። አሁን ኬሪያን የስክሪን ሴቨር ኢሜጅ ተደርገው በሙስሊሙ በሂጃቧን እየሸቀጡ ነበር ኢትዮጵያ ውስጥም። አሁንም እዛ ሲመጡም ተመሳሳይ በሂጃቡን እንደ ብዙሃነት እያስተናገዱ እንደሆነ የእምነት እኩልነት እንዳለ ዚስ ፖለቲካል ንግድ ነው በዛች ሂጃብ። አሁንም እነዚህ ልጆች ምስሉ አይቶ ከሆነ ብዙ እንትን ይላል። ከሂጃቧ ጋር መሰሪያ ይዛ ወንድ ትመስላለች። የመጀመሪያ መልኳ ቀይ ልጅ አለች፣ ከላይ ያለች እሷ ናት። አሁን ወደ ወንድ ነው የተቀየ። አያት የመጀመሪያ መልኳ አሁን የቅርብ ትግል ነው። አሁን በዚህ አምና በ2 ዓመት በፊት የነበረ ሂጃቧን አርጋ ሞትን የከፈሉም አሉ እዛና አሁን ጦርነት ላይ ሂጃባቸው አርጋችሁ ተዋጉ ብለው እንዲታገሉ አድርገው
ትምህርት ላይ ሲመጡ እነዛ ልጆች ሰላም ሆኖ ከነ ሂጃባቸው ሊማሩ ሲመጡ ግን ከነ ሂጃባቸው አትማሩ ምን ማለት ነው ብለህ ነው መጠየቅ ያለብህ። ምናልባት የትምህርት ቤቱ የዩኒፎርም ደንብ ነው ምናምን ቢባልስ? አይደለም how could it be? አክሱምን የተለየ ደንብ የተለየ ምናምን ዲኖራትም አይችልም። ከትምህርት ሚኒስትር የመጣ ምንም ደንብ የለ አዲስ የለ። ያ የምናውቀው 2003 የወጣ አገር አቀፍ መምሪያ ነው ያለው። ዛዮኒዝም እንደም አሁን በቅርብ እኮ ሁላ ኒቃብ ሁላ እኮ ሊፈቀድ ምናምን የሚፈቅዱ ዩኒቨርሲቲዎች እኮ አሉ እያየን እኮ ተውና ሂጃብ ተራ ኖርማል ሂጃብን ካውንተር ዲፌንድ ለማድረግ በቅርብ ክርስቲያኖችን አርጋችሁ ነው ጋቢ ለብሳችሁ ነው ብለው አክሱም ውስጥ ማለት ነው። ከዛ እናንተ ሂጃብ የምትለብሱ ከሆነ እነዛም ነጠላና ጋቢ ለብሰው ይመጣሉ ብለው በእልህ ጋቢና ነጠላ አልብሰው እንዲገቡ አደረጉ። ከዛ ምን ይመጣል? ሁላችሁ ሂጃባችሁን አውልቁና ባዶዋችሁ ተማሩ ለማለት ነው። ዛት ገቢ የልጫወታ ዛዮኒዝም እና አጋዚያኒዝም ተገናኝቷል ይላል እዚህ መጽሐፍ ላይ። ምን ማለት ነው? የተገናኙ ነው። የተገናኙ ነው። አሁን አንተን ባልዋልክበት ኩበት ለቀማም እንደሚባለው የመናዊ ነህ ምናምን ብሎ እኔን ይለጥፍልኛል። ገብቷል። በራሱ ጊዜ ግን በራሱ ትርክት ሳባን ሄዳ እንደዚህ ምኒልክ ወለደች ምናምን ብሎ ፎርማል ባልሆነ which is morally unacceptable በታሪክ ተቀባይነት የሌለው ፕሩቭ ማይሆን ዘረመሉ አምጥተህ ቴስት ብታረገው ፋላሲ ሆነ ሎጂካል ፋላሲ ለራሱ አይሁድ ነኝ ብሎ ሸልሟል። በሌላ በኩልን ደግሞ አንተ አረብ ያልሆንከው ወይም የመኒ ያልሆንኩት እኔ የመኒ መሆን እንደገና ወንጀል ነው እያለኝ ነው። ናቹራሊ ቢሆን ምንም አይደለም እኮ አንድ ግዛት አንድ ህዝብ ስለነበረ ተዋልደዋል። በዛን ጊዜ ምርኮ ተይዘው እኮ እስልምና ነው ሆር ያወጣቸው። ረሱል ሲመጡ እኮ የመጀመሪያ አዋጃቸው ጸረ ባርነት ነው የነበረው። እስልምናም ዲግኒፋይድ አድርጎ ሁማን ክብራቸው የመለሰው እነዛ በምርኮ ተይዘው ይሄዱ ነው። ስለዚህ በዛን ትርክት እኔ ዚያኒዝም እና አጋዚያኒዝም ብሎ ብራዘርሁድነስ ትርክት የመዘዘ አልትራናሽናሊስት ኃይል መጥቷል ትግራይ ውስጥ። ኦኬ እንደ ሂትለር እንደ ሙሶሊኒ አይነት። የተወደዳችሁ ተመልካቾቻችን ዘይተነገሩ ሐቅታት ዘይዛሪ ንባዓት ያልተነገሩ እውነታዎች የሚለው የመሐመድ ንጉስ ኢብራሂም መጽሐፍ እንግዲህ የህዳር ውስጥ እንግዲህ በቅርቡ ይመረቃል። ይህ መጽሐፍ በዚሁ በትግርኛ ቋንቋ ይመረቃል። ወደፊት በአማርኛና በእንግሊዝኛ እየተሰራ እንደሆነም እናውቃለን። ይሄ በዋናነት ትኩረት አድርጎ ያለው በትግራይ ሙስሊሞች የረጅም ዓመታት እውነታዎቹ ያለባቸው ጭቆናና ትርክት የፖለቲካ ትርክት ላይ ትኩረት አድርጎ የተሰራ መጽሐፍ ነው። ይህ መጽሐፍ አክሱም ከተማ ውስጥ ይዞ የተገኘ እርምጃ ይወሰድበታል የሚል ወይም ደግሞ ይለቀማል፣ ከተማ ውስጥ ይለቀማል የሚል እውነታም ሰምተናል። የተለያዩ እውነታዎችን ከተለያዩ አቅጣጫዎች ደርሶናል። የሆነ ሆኖ ቋንቋን የምታውቁ መጽሐፉን አግኝታችሁ ብታነቡ እውነታውን ትረዳላችሁ። በአማርኛ ደግሞ እንድናነበው በቅርቡ እንደሚመጣ ተስፋ እናደርጋለን። ከመሐመድ ንጉስ ኢብራሂም ጋር የሚኖረን ቆይታ ለጊዜው በዚሁ ይጠናቀቃል። በቀጣይነት በርካታ ጥያቄዎች ናቸው ያሉት፣ ግን ደግሞ ሀሳቡ በደንብ መድረስ ስላለበት ለሌላ ጊዜ እናቆየዋለን። ያልተነሱ ስርዓታዊ ጭቆና ማሳያ ላይ ልናነሳቸው የምንችላቸው ጥያቄዎች ይኖራሉ። ይህንንም አቆይተነዋል። አክሱም ታሪካዊ በሆነ መልኩ የብዝሃነት ማዕከል እንደነበረች የሚያሳየውም ሀሳብ በቅጡ አልተነገረም። ታሪካዊ ማስረጃዎች እንዲነግሩን እንፈልጋለን። ይህንንም አላነሳንም። አክሱምና እስልምናን ትውልዱ በእርግጥ ይህንን በምን ያህል ሌቭል ያውቋል? ይህም በደንብ አልተብራራም። ያነሳነው ነገር የለም። ሌላ ቀን እናድርጓለን። ዳግማዊ ቫቲካን እየተባለች ነው አክሱም። ቀደም ሲል በጨረፍታ አንስተውታል። ምን ለማለት ነው? እንዴት ነው ይሄ ሊሆን የሚችለው? እንዴት ሊደረግ ይችላል? ማን ተስማምቶበት ነው ይህንን አንዲት ከተማ መገደም ገዳም ለማድረግ ወይም እንደ ቫቲካን የአንድ እምነት
ማከናወኛ ቦታ ብቻ ተደርጎ ሊወሰድ የሚችለው ህዝብ ቤቱ ጋር ተስማምቶት ብዝሃነትን በተመለከተ መጀመሪያ ላይ በደንብ ስናነሳ የነበረ ነገር ስለነበረ እነዚህን ሁሉ ሀሳቦች በሌላ ጊዜ በሰፊው እናነሳለን። ጊዜውን ሰውተው ለቃለ መጠይቅ ፈቃደኛ ስለሆንክ ይቅርታ አንተ እያልኩኝ የጀመርኩትና ስለሆንክ እጅግ አድርጌ አመሰግናለሁ። በምረቃውን በሰፊው የምናየው ይሆናል። በጣም አመሰግናለሁ መሐመድ። የዛሬው ያዘጋጀነው የሂዋር ፕሮግራም በዚሁ ይጠናቀቃል። በቀጣይ እንግዲህ ከመሐመድ ጋር የሚኖረንን ወይም ደግሞ ሌሎች ፕሮግራሞችን ይዘን እንመጣለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።